አጠገባችሁ ያለውን ሰው የማይፈታ ችግር የለም ዛሬ በሉት። የማይፈታ እንቆቅልሽ የለም በሉት። አንድ ሰው እጁን ከፍ አድርጎ 3 ጊዜ ከሰለሞን የሚበልጥ በዚህ አለ ይበል። 1 2 የመጨረሻ ሁለተኛ ዜና 9 ከቁጥር 1 ጀምሮ እኔ ላንብብላችሁ። የሳባ ንግስት የሰለሞንን ዝና በሰማች ጊዜ በግመሎቿ ላይ ሽቱና ብዙ በሉስ። በዚህ ሳምንት የሆነ ነገር ብዙ ነገር ተሰልፎ ወደ እጃችሁ ይምጣ፣ ወደ አካውንታችሁ ይምጣ፣ ወደ ጓዳችሁ ይምጣ። እስቲ ወደ እጄ ይምጣ የሚል አሜን ይበለኝ። ስንት ነገር እስቲ አጨብጦና ብዙ ነገር እየመጣ የቆየው አወራርዶ ሊከፍል ጌታ። አረ አንድ ሰው ጮህ አሜን። እናም ብዙ ወርቅ የከበረ እንቁ አስጭና። አቤት ዛሬ እዚህ ቤት ዘር ማንዘርህ ቤተሰብህ ውስጥ በቤተሰባችን ታሪክ ውስጥ ማንም ወዳልወጣ ከፍታ ትወጫለሽ። አሁን ያለሽው መከራ የመውጫ በርሽ ነው። ጩይና አሜን በይ። ጩና አሜን በል። አጠገብ ያለውን ሰው አስነሳና እንዲህ በለው። ና አበበ ጨብጠኝ። አስነሳና እንዲህ በለው። አሁን ያለህበት ስፍራ ጨምርና ተናገር። አሁን ያለህበት ስፍራ መኖሪያ ሳይሆን ማለፊያ ነው። ያለፋህን ትፋተዋለህ። ያመነ ሰው ጮህ አሜን ይበል። የሳባ ንግስት የሰለሞንን ዝና በሰማች ጊዜ በግመሎቿ ላይ ሽቱና ብዙ ወርቅ የከበረ እንቁ አስጭና ከታላቅ ጓዝ ጋር ሰለሞንን በኢየሩሳሌም በእንቆቅልሽ ልትፈትነው ዘንድ መጣች። እሺ። ወደ ሰለሞን በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። አጠገባችሁ ያለውን ሰው አቤ የጠየቅከው ነገር ሁሉ ዛሬ ይፈታል በለ። ሌሊት የሰማሁት መልእክት ይሄ ነው። የጠየቃችሁት ሁሉ ነገር ዛሬ ይፈታል። ተነስታችሁ ሶስት ሰው እየጨበጣችሁ የጠየቅከው ሁሉ ዛሬ ይፈታልሃል። የጠየቅከው ሁሉ ይፈታልሃል። 20 ዓመት 30 ዓመት 10 ዓመት 5 ዓመት ልጅ ነው፣ ፋይናንስ ነው፣ ጤንነት ነው፣ ቤት ነው፣ መኪና ነው። ምንድነው የጠየቅከው? እስቲ አንድ ሰው ይፈታልኛል። እጅሽ ከፍ አድርግና ጠላት ሆይ ስማ፣ በዚህ 30 ቀን የጠየቅኩት ሁሉ ይፈታልኛል። የሆነ ሰው በአደባባዩ ነገሩ ይፈታል፣ ህይወቱ ይፈታል፣ ስራው ይፈታል፣ ትዳሩ ይፈታል፣ የእጆቹ ስራ ይፈታል፣ አገልግሎቱ ይፈታል፣ ዘርማንዘር ይፈታል። ምንድነው አሜን አትሉኝም እንዴ? ያና ማሳታራ ኤልያስ ሲናገር ከሰማይ እሳት ወረደ። እውነት ውሸት? ሙሴ ሲጸልይ ባህር ተከፈለ። ኢያሱ ሲጸልይ ፀሐይ ቆመች። ኤርሚያስ ሲናገር የአፉ ቃል ሰራ። እግዚአብሔር እንዲህ ብሎኛል፣ የአፍን ቃል አከብራለሁ ብሎኛል። ዛሬ በላያችሁ ላይ ተነብያለሁ። የማይፈታላችሁ እንቆቅልሽ የለም ዛሬ። እኔ ላሟሙቅ አይደለም፣ ከላይ ነው የሰማሁት። በኢየሱስም ይፈታል። የቤተሰብ ጉዳይ ይፈታል። የሥራ ጉዳይ ይፈታል። የእውነት የጤንነት ጉዳይ ይፈታል። እስቲ አንድ ሰው ይፈታል። ድገም። የመጨረሻ ኦፎሌ ቁጥር 2 ሰለሞንም የጠየቀችውን ሁሉ 2017 የወጣችው ጀንበር ሳትጠልቅ እግዚአብሔር ምስክሬ ነው፣ የጸለየነው ሁሉ ነገር ይፈታል። ራእይ 5 ታወጣለኛለህ። ራእይ 5 እኔ ላንብቤ ነው። ሰለሞንም የጠየቀችውን ሁሉ ፈታላት።
ሰለሞንም ያልፈታላት ያልፈታላት ስውር ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ ሰርቶ የነበረውን ቤት የማዕዱንም መብል ብላቴኖችንም አቀማመጥ የሎሎችንም አሰራር አለባበሳቸውን ጠጅ አሳላፊዎችን አለባበሳቸውን በእግዚአብሔር ቤት የሚያስረጉን መስዋዕቱ ባየች ጊዜ መንፈስ አልቀረላትም። ንጉሥንም አለችው ስለ ነገርህና ስለ ጥበብ በሀገሬ ሳለው የሰማሁት ዝና እውነት ነው። እስቲ እውነት ነው በል። እኔ ግን አለች አራባሻታራባ እኔ ግን በዓይኔ እስካየው ድረስ የነገሩኝን አላምኑም። እነሆ የጥበብ ታላቅነት እኩሌታ አልነገሩኝም። አጠገባችሁ ያለውን ሰው ከሰለሞን የሚበልጥ በዚህ አለ። ትቀጥልልኛለህ? ከጎናችሁ ያለውን ሰው ሁሉ ይፈታልሃል ዛሬ። ነቢይ መስፍኔ ምን አለ በሉኝ። የሚቀጥለው ሳምንት ላይ እጅሽ መዳፍ የሚገባ ነገር አለ። እጅሽ ስጭኝ አንዴ። እጅህ ውስጥ እንግዳ ነገር እጅህ ውስጥ ይግባ። እጅ መዳፍ ገብቶ እዚህ መድረክ መጥተህ የምትመሰክርበት ሳምንት ይሁን። አንብቦ ሲያብዬ ራእይ መጽሐፍ ምዕራፍ 5 ቁጥር 1 በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋ መጽሐፍ አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ስላልተገኘ እጅግ አለቀሱ። ከሽማግሌዎች አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተሞች ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑ በአራቱ እንስሶች መካከል በሽማግሌዎች መካከል እንደ ታረደ በግ ቆሞ አየሁ። ሰባት ቀንዶች ሰባት ዓይኖች ነበሩት። እነርሱም ወደ ምድር የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት ወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባሃል፣ ታርደሃልና በደም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አየው በዙፋኑና በእንስቶቹ በሽማግሌ ዙሪያ የብዙ መላእክት ድምፅ ሰማው። ቁጥራቸውም አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ምስጋና፣ በረከት ሊቀበል ይገባዋል። ይሄ በግ ዛሬ በቤታችሁ ላይ ዳቢሎስ አስሮት የሄደውን ዴስትኒያችሁን፣ ፊቸሪታችሁን፣ ነገራችሁን፣ ጤናችሁን፣ በረከታችሁን በኢየሱስም ይፈታል። ይፈታል። እስቲ አንድ ሰው ይፈታል ይበል። ስንት ነገር እንዲፈታልህ ትፈልጋለህ? እስቲ ሁሉ ነገር በሏል። ዛሬ ይፈታል በል። መንፈስ ዓለም ምን ያለው መሰላችሁ? እዚህ ጉባኤ ውስጥ ቁጭ ብላችሁ ቤት ያለው ቤተሰባችሁ ይፈታል። እዚህ ቁጭ ብላችሁ ሀገር ቤት ያለው ቤተሰባችሁ ዛሬ ነፃ ይወጣል። ምንድነው እናቴ ዘርጊና አሜን ብለሽ ውሰጂ። ኦፎሌ ወገኖቼ ይሄውን ያነበበልን የእግዚአብሔር ሰው ሁለተኛ ዜና ምዕራፍ 9 ላይ ያለውን ሐሳብ መነሻ ላርግና
ወደ ራእይ ምዕራፍ 5 ላይ እመጣለሁ። ሁለተኛ ዜና ምዕራፍ 9 ላይ ማን ይላል መጽሐፍ ሲናገር? ሰለሞን ይላል። ሰለሞን ማለት የዳዊት ልጅ ነው። የዳዊትን በትረ መንግስት ከተቀበለ በኋላ በእስራኤል ላይ ሰለሞን ለስንት ዓመት ፈረደ ይላል? ለ40 ዓመት ያክል ፈረደ ይላል። እስራኤል ለ40 ዓመት ያክል በሰለሞን ሲዝን ወይም ዘመን ላይ አረፈች ይላል። ሰለሞን እግዚአብሔር ከሰጠው ጊፍት መካከል አንደኛው ስፒሪት ኦፍ ዊዝደም ነው። እግዚአብሔር ለሰለሞን እንደ ግብዣ እንደ ጊፍት የሰጠው ወይም እንደ ስጦታ የሰጠው ነገር ምንድነው ካላችሁ ስፒሪት ኦፍ ዊዝደም የጥበብ መንፈስ ነው የሰጠው። ምን እንዲያረግ? እንዲመራ፣ እንዲፈርድ እና ከፀሐይ መውጫ እስከ መጥለቂያ ያሉ ነገስታቶች የጠቢቡን የሰለሞንን ጥበብ ለማየት ምን ይሉ ነበር ይላል? ይመጡ ነበር ይላል። ሲመጡ ደግሞ በባዶ እጃቸውን አልሄድም። በባዶ እጅ የሚመጣ ንጉሥ የለም። ወደ ሰለሞን መምጣት ያለበት ሰው ሁሉ ምን ይዞ ነው የሚመጣ? ስጦታ ወይም እጅ መንሻ ይዞ ይመጣ ነበር። ብሩን፣ ወርቁን፣ እንቁን ና ይዞ ነው የሚመጣው። ጥበቡን አይቶ ይመለሳል። ገብሮለት ይመለሳል። በእነዚህ ነገስታቶች መካከል ማን የምትባል ንግስት ሳባ ከኢትዮጵያ ዝናውን ሰማች። እግዚአብሔር በጠቢቡ ሰለሞን ንጉሱ አልፎ የሚሰራውን ስራ በሀገሯ ተቀምጣ ሰማች። ይሄንንማ ጠቢብ ሰው ሄጄ ማየት አለብኝ ብላ ወሰነች ይላል። ብዙ ሺህ ኪሎ ሜትር ተጉዛ ጠቢቡ ሰለሞን ጋር ደረሰች። ስትነሳ ግን ምን ይዛ ነው የተነሳችው? እጅግ ብዙ ሽቶ፣ ወርቅ፣ እንቁ እነዚህ ሰብስባ ነው የተነሳችው። አንደኛ። ሁለተኛ ደግሞ ይዛ ከምትሄደው ስጦታ በላይ እጅግ ብዙ የሆነ እንቆቅልሽ ነበራት። ንግስና ያላት ይዛ የምትሄደው ብሩ ወርቁ ሊመልስላት የማይችለውን ሊፈታላት የማይችለውን ምን እንቆቅልሽ ነበር ይዛ የተነሳችው። ይህንን ሰው አያለው በይዤ በሚሄደው እንቆቅልሽ እፈትነዋለሁ አለች። ይፈታ እንደሆነ እስቃያለሁ ብላ ነው የተነሳችው። በደረሰች ጊዜ በልቧ ያለውን ነገር ሁሉ አጫወተች ይላል። እኔ ምንም አይነት ሀብታም እንኳን ብሆን የተከበርኩ ሰው ብሆን እንኳን ከኔ ኋላ ብዙ ሎሌ እንኳን ቢቀመጥ እኔ ብዙ ሎሌዎች አስተዳዳሪ እንኳን ብሆን እኔ ቤት ውስጥ እንቁ የማይፈታው ብር የማይፈታው ወርቅ የማይፈታው የእስራኤል አምላክ አንተ ውስጥ ያለው እግዚአብሔር ብቻ ምን የሚለው የሚፈታው እንቆቅልሽ አለኝ አለች። ጥያቄ አለኝ አለች። ሄሎ ከጎናችሁ ላለው ሰው ለጥያቄ ሁሉ መልስ ኢየሱስ ጋር አለ በሉ። ኢየሱስ ለጥያቄ ሁሉ መልስ ነው በሉት። እውነት ውሸት? ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ ነው የምንናገረው። ብሉይ ኪዳን ያለ አዲስ ኪዳን ሙሉ ሊሆን አይችልም። አዲስ ኪዳን ያለ ብሉይ ኪዳን ሙሉ አይሆንም። ብሉይ ኪዳንን አንስቼ ማወራው ወደ አዲስ ኪዳን መጥቼ እደመድመዋለሁ። 2-3 ደቂቃ ብቻ ስጡኝ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካን ከቁመታችሁና ከእድሜያችሁ በላይ የሆነ እንቆቅልሽ ይዛችሁ የመጣችሁ ከተፈጠርኩ ጀምሮ ፕሮፌት መስፍን እኔ በእንቆቅልሽ ነው ያደግኩት፣ በመከራ ነው ያደግኩት፣ በችግር ነው ያደግኩት፣ በሰልፍ ነው ያደግኩት፣ በውጊያ ነው ያደግኩት። ከአንድ ደረጃ ወደ አንድ ደረጃ ስወጣ እንኳን አንድ ቀን እንኳን በድል በደስታ ተመላልሼ አላውቅም የምትሉ ሰዎች ለእናንተ መልእክት አለኝ። እግራችሁ ከዚህ ቤት ሳይንቀሳቀስ እንቆቅልሻችሁ ይፈታል። ከአፌ ቃል ጋር እግዚአብሔር ይሰራል። በዚህ 30 ቀን እግዚአብሔር በቤታችሁ ላይ ምስጋና ያደርጋል። ያመነ ሰው ጮሆ አሜን ይበለኝ። አጠገባችሁ ያለውን ሰው እንዲህ በሉት፣ ሁሉ ይፈታልሃል በሉ። የቤተሰብ ጉዳይ ነው ይፈታል። የትዳር ጉዳይ ነው፣ የልጅ ጉዳይ ነው፣ የአገልግሎት የጤንነት ጉዳይ ነው። ዛሬ ሳትንቀሳቀሺ ከእግር ጥፍርሽ እስከ ራስ ጸጉርሽ ሰይጣን የተበተበው ነገር ይፈታል። እስቲ ከኔ ጋር ይፈታል፣ ከኔ ጋር ይፈታል። ኢየሱስ አለ። አቤት። እስቲ አጠገባችሁ ያለው ሰው ይፈታል በሉት። ብር ዛሬ
ብር የማይፈታው ወርቅ የማይፈታው ስልጣን የማይፈታው ዕውቀት የማይፈታው በጣም የምትወዳቸው ወዳጆች የማይፈቱት ንጉሥ የማይፈታው የናዝሬቱ ኢየሱስ ይፈታዋል። አንዳንድ ሰው አለ ነገሩ የቱ ጋር እንደታሰረ ራሱ ማያውቅ ነገሩ የቱ ጋር ሰይጣን እንዳሰረበት ራሱ የማያውቅ ሰው አለ። ዘመኑን ሙሉ በመንከራተት የሚጨርስ በሰልፍ የሚያልፍ እኔ የመከራ እንጀራ ነኝ እስኪል ድረስ ራሱ የሚረግም ሰው አለ። አንተ ሰው ስማኝ፣ የዛሬ 2000 ዓመት ለኔና ላንተ በቀራንዮ ጎልጎታ ላይ ደሙን ያፈሰሰው የናዝሬቱ ኢየሱስ እንቆቅልሽን ይፈታል። ራሱ ኢየሱስ መጣና አዲስ ኪዳን ላይ ኢየሱስ መጣና ምን አለ? ከሰለሞን የሚበልጥ በዚህ አለ። እሺ ከጎናችሁ ያለውን ሰው እንዲበሉ ኢየሱስ በዚህ አለ። እውነት ውሸት? ኢየሱስ በዚህ አለ። እኔ ማወራችሁን ምሰብኮ ተረት ወይም ፊክሽን አይደለም። እጄ ላይ ሲሰራ ያየሁትን ባይኔ ያየሁትን የሰማችሁኝ በጆሮዬ የሰማሁትን በዘመኔ በእጄ ላይ እየሰራ ያየሁትን እውነተኛ ወንጌል ነው የምነግራችሁ። ዛሬ መሃራ የሆነ የምሬት ቻፕተር ውስጥ ያላችሁ ኑሮ የመረራችሁ፣ ስራ የመረራችሁ፣ ስለ ትዳራችሁ ታስቡ የመረራችሁ፣ በቃ ስላላችሁበት ሲቹዌሽን የደበራችሁ እጀምራለሁ መጨረስ አልቻልኩም፣ እሰራለሁ እዳን፣ እሰራለሁ ትርፍ የለውም፣ ህይወቴ እንደዚህ የተዘበራረቀ ነው የምትሉ ሰዎች ጌታ ምስክሬ ከዚህ ቤት ሳትወጡ ጌታ ያሳርፋቸው። እስኪ ከጎናችሁ ያለውን ሰው ከዚህ በኋላ አትንከራተትም በዩ። ዛሬ አንድ እርምጃ እንደዚህ ብድግ ስታረጊ የሆነ እንቆቅልሽ ይፈታል። እማዬ አሜን በእኛ። እስኪ ከጎናችሁ ያለውን ሰው ገፋ አርግ፣ እስኪ እንዲህ በሉት፣ ተፈታ በሉት። ዛሬ ማታ ትስቃለህ፣ ባለቀስክበት ትስቅ ያለሽ፣ አንገት ባቀረቀጥሽበት አንገትሽን ቀና ያመነ ሰው ጮኸ አሜን። ኢየሱስ ማን ነው? ኦፎሌ ዛሬ እዚህ ቤት ውስጥ ያላችሁ እቺ ንግሥት ሰለሞንን በምኗ በእንቆቅልሿ ልፈትኖ ዘንድ መጣው አለች። በሰለሞንም በገባች ጊዜ ይላል በውስጧ በልቧ ውስጥ ያለውን ሁሉ አጫወተችው ይላል። ሰለሞን ግን የጠየቀችውን እስቲ ሁሉ በሉ አንዴ፣ እስቲ አንዴ እንዲሁ ሁሉ በሉ አንዴ። እሺ አጠገባችሁ ያለውን ሰው ሁሉን ፈታላት በሉ። ከዛስ ሰለሞንም ያልፈታው ስውር ነገር አልነበረም። አጠገባችሁ ያለውን ሰው ሰለሞንም ያልፈታው ስውር ነገር የለም በሉ። ታይላንድ ሄደ፣ ህንድ ሄደ፣ ምናምን ሄደ፣ ያልፈታሽው ነገር 24 ነቢይ ቀያይረሽ ያልፈታሽው ነገር ዛሬ ይፈታል። ንገረው ከጎን ያለው ይፈታል በለው። እስቲ አንዴ ይፈታል በለው። ዛሬ የሰው የጎረቤት መሳቂያ ሆኛለሁ ያላችሁ ዛሬ ሁሉም ነገር ይፈታል። ይሄ ገና ላይ የሆነ ሰው ሲያመሰግን ይታየኛል። ያመነ ሰው ጮሆ አሜን ይበለኝ። አንድ ሰው ጮሆ አሜን ይበለኝ። በዚህ ሳምንት የሰው እጅ የሌለ በረከት እጃችሁ ላይ ይግባ። መርቄሃለሁ አሜን ብለህ ውሰድ አሜን በልና። ራእይ መጽሐፍ ላይ አቤ ያነበበልን ክፍል በጣም ፓወርፉል የሆነ ክፍል ነው። ከአምላክ ውጭ ሊፈታና ሊዘረጋው ማንም አልቻለም። በሰማይ ይሁን በምድር ይሁን ከምድር በታች መጽሐፉ ሊፈታ አልቻለም። ይሄንን ባየው ጊዜ አለ ይሄንን ባወቁ ጊዜ እጅግ አለቀስኩ። ማንም መጽሐፉን እንደማይፈታ ባወቁ። አቤት
ልብስ እንዳማረ እኮ ያማረ እንቆቅልሽ ነው ቤት ውስጥ ያለ አንዳንድ ሰው ያው እግዚአብሔር ምስክሬ ወፍራም ይሉሻል የሆነ ተመችቶ ቦምቦሊኖ ሆና ግን ቤትሽ ውስጥ ያለውን እኮ ችግር የምታውቂው አንቺና እግዚአብሔር ነሽ። እመነኝ ዛሬ ይሄን ግቢ የረገጣችሁላችሁ ነገራችሁ ሁሉ ይፈታል። ኧረ አንድ ሰው አሜን ይበል። ዛሬ ለአንድ ሰው እንዲህ ብዬ ልተንብይ፣ ብር የማይፈታውን ኢየሱስ ይፈታዋል። ሰው የማይፈታውን ኢየሱስ ይፈታዋል። አንድ ሰው ጮኸ አሜን ይበለኝ። እስቲ አንድ ሰው የኔ ነገር ተፈታ በለኝ። ታምናላችሁ? እጅን ስጠኛ በይ። አጠገባችሁ ያለውን ሰው ያ ነገር ተፈታ በሉ። ጨብጫት፣ ጨብጭ፣ ግድ የለሽም። እጅሽ ከፍ አድርጊና ተፈታ በይ። ሌሊት እንዲህ ያለኝ ጌታ ጀርባ ሰጥቷችሁ የሄዱ ሰዎች፣ ጀርባ ሰጥቶ ወደ ኋላ የተመለሱ ሰዎች ጌታ ምስክሬ በዚህ 30 ቀን እየፈለጉሽ እስከ ቤት ይመጣሉ። ምን ነው አሜን አይባልም እንዴ? እስቲ ይመጣሉ በለኝ። አፈል አቤ የሚፈታ ሰው ባጣው ጊዜ እስቲ አጠገባችሁ ያለው እጅግ አለቀስኩ በሉስ። ከሽማግሌዎቹ መካከል አንዱ አታልቅስ፣ አታልቅስ ሲከጎናችሁ ያለው ሰው አታልቅስ በል። እንባ ምግብ የሆነሽ ለቅሶ ምግብ የሆናችሁ ሰዎች በር ዘግታችሁ የምታለቅሱ ከአመት አመት ጌታ አንድ አይነት ህይወት አንድ አይነት ኑሮ የምትሉ ሰዎች ላንቺ መልእክት አለ። ጌታ እንዲህ ይልሻል። ውሰድ አንተ ሰውዬ፣ ጌታ እንዲህ ይልሃል። አታልቅስ፣ አታልቅስ። ማተሙን ሊፈታ ዘንድ ምን ያለ ከይሁዳ ነገድ የሆነ እስቲ አንድ ሰው አንበሳ ይበለኝ። እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ሊፈታ ዘንድ ድል ነስቷል። አጠገባችሁ ያለውን ሰው እንዲህ በለው፣ ድንገተኛ ቁልፍ የያዘ መልአክ ይመጣል በል። ሁለት እጃችሁ ስጡኛው፣ ልመርቃችሁ፣ ልጸልይላችሁ። ዛሬ እንደ እግዚአብሔር ነቢይ እተነብያለሁ፣ እናገራለሁ። በዚህ 15 ቀን ያለቀ ቪዛ፣ ያለቀ በረከት፣ ያለቀ የትዳር በር፣ ያለቀ የጤንነት በር በኢየሱስም እየሮጠ እጃችሁ ላይ ይምጣ፣ ወደ እጃችሁ ላይ ይምጣ። ተቀበል አሜን እያልክ ወደ እጃችሁ ይምጣ፣ ወደ ደጃችሁ ይምጣ። ከኔ ጋር የተቀመጣችሁ ብድግ በሉና የምስጋና ሳምንት ይሆናል። እስቲ ዙር፣ ጠላት ይመታ። የምስጋና ሳምንት ይሆናል። ጠላቴ ሆይ ስማ፣ የኔ ነገር ተፈቷል። ያመነ ሰው ጮ አሜን ይበል። ተቀመጡልኝ። ጌታ ምኩራብ ውስጥ እያገለገለ 18 ዓመት አጋንንት ያሰራት ጋኔል ያሰራት ሴት ምን አለች ይላል? ጉባኤውን አቋርጣ ስገባያት አንቺ ሴት አላት፣ የአብርሃም ዘር አይደለሽ? ምን ሆነሽ ነው የታሰርሽው አላት። ሰይጣን አስሯት ነው ሄደ። እዚህ ቤት ሰይጣን ነገራችሁን ቆልፎባችሁ ይሄደ። አማንታ ካሳካ በኢየሱስም ዛሬ ይፈታል። ኢየሱስ እንደዚህ አለ፣ ነይ አላት። ምጭማ ነይ አላት። እጁን ጫነባት። አጠገብ ያለ ከድካምሽ እፈታሻለሁ ብሏል። በይ አይፈታም ጌታ ኢየሱስ ማን ነው?